ቆይ ምን አድርገን ያስቀየስካቸው? አረ እነዚህ ሰዎች የሚፋቱን አይነት አይደሉ። እኔ አንድ እቅድ አለኝ። ምን ልታደርግ ነው? አረ እንደዛማ አይሆንም። ቆይ ብቻ ምን ልታደርግ ነው? ከዚህ ሌላ አማራጭ የለንማ። በቃ እኔን ሲከተሉኝ አንቺ ከዚህ ውጪና በዛኛው ቅያስ እንገናኝሽ። እንዴ ቢዙስ ሁለታችን ከመያዝ ይሻላል። እዚህ ጋር ከዛ የሆነ ቅያስ ጋር እንደደረስ ለምን በፊትና በኋላ አልመጡብኝ? ከዛ በወንዙ ውስጥ ያን ቁልቁለት እንዴት እንደወረድኩት ለጥቂት ወድቄ ነበር። ከዛማ መለጥኳቸው ልሻለሁ። በጣም ነው ማመሰግነው። ለኔ ብለህ ራስን አደጋ ላይ ጣልክ አይደል? ኧረ እባክሽ ጭራሽ እንደሩቅ ሰው አመሰግናለሁ መባባል ተጀመረ። ለተደረገልኝ ጥሩ ነገርማ ማመስገን አለብኝ። አንቺ ላደረግሽልኝ ነገር ብታመሰግኝ ግን የራቅሽ ነው የሚመስል። ባካውን እንሂድና በቃ የልጁን ላፕቶፕ እንሸምትለት። ከአንቺ ሰፈር የጩና ወንድም የተበላ ላፕቶፕ አለ ብሎ ነበር። አረ የተበላ ላፕቶፕማ አልገዛለትም እንዴ። እምሰራው ለማን ሆነና አንድ ወንድሜ በተበላ ላፕቶፕ ይማር እንዴ? ይዞቱ አሪፍ ከሆነ አብረን እንግዛው። ምን ታከብጃለሽ? ዞሮ ዞሮ ያው እኮ ነው። ያውማ አይደለም። አረ እባክሽ አዲስ ላፕቶፕ የሚገዥው ባልተበላ ገንዘብ ነው። ዞሮ ዞሮ ያው ነው። አረ እለፈኛ አይኔ። እሺ አለፍኩሽ። አዲስ ብንገዛ ይሻላልሽ? አዎ ስጦታማ አዲስ ሲሆን ነው ጥሩ። እንደዛ በያ። አሁንማ ሰው በሰው ላይ ተጨከከነበት ጊዜ ሆነ። ድሮ ፈጣሪውን የሚፈራ ለእናት ለአባቱ የሚታዘዝ ነውርን የሚያውቅ ከራሱ ይልቅ ለሰዎች የሚጨነቅ ህዝብ ነበር። አሁን ደግሞ ተመልከት ልጅ ዘመን አመጣሽ ቴክኖሎጂ በአግባቡ ካለመጠቀም የተነሳ ብዙ ጉድ እያየን ነው ልጅ። አንተም ላፕቶፑ ሲመጣልህ ለምን መጠቀም እንዳለብህ አሁን አስብ። እኔ ለትምህርት የሚጠቅመኝን ነገር ነው ማይበት። እንደው ለገና አገኘው ብለህ ላንተም የማይጠቅምህን ነገር የምታይበት ከሆነ ካሁኑ አስብበት። የእህትህን ጉዳይ እሷ እንደውም ቀልድ አታውቅም። ኧረ እኔ እንደዚህ አላደርግም። ምትልህን ስማ። ምንም ነገር ብታደርግ ትደርስብሃለች። ታውቃለህ አይደል? አዎ ማዬ ሰማሁሽ እኮ። በደንብ ስማ። ካለበለዚያ እኔም ሲነሳብኝ ታውቃለህ አይደል? ኧረ ማዬ ነገሩን አካበድሽው እኮ። አንተም አካብደው ተናግሬያለሁ። አልደግመውም። እሺማ ገና ላፕቶፕ ሳይመጣ ምክሩ ቀደም እኮ። መቅደም ያለበት እሱ ስለሆነ በል አሁን ተነስና መጠጣው አምጣልኝ። ምን አርጋው ነው? ምን ሆነ ነው? ተነስሽ ቀስ በል። አፈር በበላው። በጣም እኮ ነው ግን የመቱ እና አድርጋቸው ነው። እኛ ትምህርት ቤት ነው አይደል የምትማረው? አዎ አስታወስኩክ። ልጆቹም ያ ትምህርት ቤት ነው የሚማሩት። ወላጅ ዘናና እንዲያስጠነቅቁልህ አድርግ እሺ? እሺ በቃ እሺ በል ተነሳ። ይዞክ ቆይ ቀስ በል ይዞክ በቃ ቀስ በል እሺ። ወደ ታች የኔ ጌታ አቤት ይምጽፍ ቀደም ወይኔ yes አቤት አመሰግናለሁ እቴ። አንተ ብቻ ጎበዝ ሁንልኝ እንጂ እኔ እህትህ የምትፈልገውን ሁሉ ነው ማድረግልህ። እማዬ እቺ ደግሞ ዳንቺ ነች። ውይ የኔ ልጅ ምን እንዳስቸገርሽ በዚህ ወጪ ላይ እንደገና ደግሞ ለወጪ አወጣሽ። የኔ እናት የኔ ቆንጆ እማዬ ከእናንተ ደስታ በላይ የሚበልጥብኝ ነገር የለም። የኔ እናት ድግ በይልኝ። አቤት ደስ አለሽ አይደለ? ወደድከው? አዎ እንዴት አደርሽ? ይመስገን። ደህና አደርሽ? እግዚአብሔር ይመስገን። አይንሽን ጨፍኝ ማለት ሻሻ ልትሰሪ ነው እንዴ? ለምንድን ነው የምጨፍነው? ምንም አድርግ አይደለም ጨፍኝ። አይንሽን ጨፍኝ እንዳታይ። እሺ እውነት አሁን ጨፍኛለሁ።
ምንድነው? ሃፒ በርዝዴይ ቆንጆ፣ ሃፒ በርዝዴይ ቱ ዩ። እንዴ ልደቴ እኮ 1 ሳምንት ይቀረዋል። እኔ ጓደኛዬ ልደት ከሳምንት በፊት ነው ሰርፕራይዝ ማረጋት። ምክንያቱም በቀኑ ሁሉም ሰው ያንቺ ልደት ያከብራል። አየሽ እኔ ተለየው ነኝ። ውዷ ጓደኛዬ በብቸኝነት ጸብ ሲኖር ከዛም በፍቅር ውስጥ እና ብቻ በብዙ ነገር የታጀበ ጓደኝነታችን ሁሌም አብሮን እንዲኖር ጸሎቴ ነው። እኔም እንዳንቺ አይነት ልበቀና ጓደኛ ስላለኝ ደስተኛ ነኝ። አመሰግናለሁ ጓደኛዬ። እንደዚህ ነው ጨዋ ልጅ። አየህ እንደዚህ ከሷ ስጥር ነው ደስ የሚለኝ። እኔ እሷ አጠገብ መቼም ላልደርስ ቃል ገብቼ ይላል። ነገር ግን ያኬብሮም ስለ ኑሐሚን ትላንት እየዛተ ሰምቻለሁ። ምን አባቱ ነው የሚዝድባት? አፍንጬን እንደሰባበረችኝ እኔም እሷን ሰባበራታለሁ ብሎ እኔንም ደብድቦኝ ነው የሄዱት። አሃ በቀል መሆኑ ነው። ጫፏን እንካትና በህይወት ላይ እንደፈረደ እንዴውም ቆይ እዩ አቤት። በቃ ነው የመጣው። አይኑን ማየት አልፈልግም። ምን አዲስ ነገር አለ? አይ እኔ ጋር ምንም ነገር የለም። ቆይ ለምንድን ነው ከኑሐሚን ጋር የተጣላው? ምን አድርጋህ ነው? ምንም እንዲሁ ዝም ብዬ ነው። እንዲሁ ዝም ብለህማ ሊሆን አይችልም። ቆይ ምንድን ነው የተፈጠረው? አረ ምንም አልተፈጠረም፣ ዝም ብዬ ነው። ዝም ብዬ ነው ይላል እንዴ? ላንተ ሁሉ ነገር ከምትሆንልህ ልጅ ጋር ከመሬት ተነስተህ ማለት ትጣላችልም። አንተ ነው ይሄ በዚህ ልክ ትሆናለህ እንዴ? ቁምና አናግረኝ። ዛሬ እንደዚህ ሆንክበትን ነገር ካልነገርከኝ ከኔ ጋር ያለንም ጓደኝነት ታቋርጣለህ። እኔ ከማንም ጋር ጓደኛ መሆን አልችልም። በቃ እኔን ማንም አይረዳኝ። መረዳት ማለት ከዚህ በላይ እንዴት ነው መረዳት? ከኑሐሚን በላይ አንተን የሚረዳህ አለ እንዴ? ለሱ ያለውን ሌላ ለማንም አትሆንም። ልጅቷን ከምታስጨንቃት ይልቅ የሆንከውን ነገር መናገር ነው የሚሻለው። እኔ ነገርኩሽ እኮ ምንም የተፈጠረ ነገር የለም። በቃ ልመን። በጓደኝነታችን መሀል ምንም ውሸት አያስፈልግም። ታውቃለህ እኔ ደግሞ ምን ያህል ውሸት እንደማልወድ። በዚህ ጉዳይ እውነቱን የማትናገር ከሆነ ከኔ ጋር እንደንዬ ነው የሚሆነው። እሺ አንተ ኑሐሚን ለኔ ምን ማለት እንደሆነች ታውቃለህ? ለኔ ምን ይጠቅመኛል? የዛትከውን ዛቻ ደግሞ ሰምቻለሁ እሷ ላይ ማለት ነው። ምንድነው የዛትኩት? እንደውም ዝም ስላልኳት ነው እንዴ? ይኸውልህ እሷን አይደለም ቀና ብለህ ልትያት ብትናገራት ማለት ነው በሴት የተመታ አፍንጫ ንገነጣጥልላለሁ። እሺ እንዴ ጭራሽ ዝም ባልኩት እኔ ለዛቻ እኔ ሴት ልጅ ላይ ጀነራል አነሰን ብዬ እንጂ እኔና ይሄን ደደብ ውጭ ያገናኝ። ዝም በለው አጎን ነው የምንሰጥ። እኔ የሰው ልጅ በዚህ ልክ ሲሆን አይቻልም። እኔ እሱን ለመርዳት በሞከርኩኝ ጭራሽ እኔን ይሸሸኛል እንዴ? ስለማን ነው የምታወሪው? ያ ኢዮብ ነው። ሰው ችግሩን ካልተናገረ እንዴት መፍትሄ ያገኛል? ቆይ እሱ እኮ ጤነኛ እየሆነ አይደለም። ሰሞኑን የሆነ ጣሽ እየሆነ ነው። ከኑሐሚን ጋር ላስታርቀው ምን ሆነ ነው ብለው ጭራሽ ምንም አልሆንኩም ይለኛል እንዴ? እናንተ እሱ ጤነኛ ነው እንዴ ይመስላችሁ? በጣም ጤነኛ ነው። እንደውም እዛ ክፍል ውስጥ እንደሱ ጤነኛ የለም። አንቺ እየሰደብሽን ነው እንዴ? ጭራሽ አልታወቀሽም። ኢዮብን ጤነኛ እኔ አሁን ብቻውን መሆን ስለሚያበዛ እያሳዘነኝ ስለሆነ ነው። ለዛ ነበር እሱን ለመርዳት እየሞከርኩ የነበረው። ግን ውሸት እንደማልወድ እያወቀ ዋሸኝ። ገና ወደፊት ብዙ ነገር ያሳይሻል። እንደዚህ አይነት ሰዎች በጣም ድብቅ ናቸው ሲጀመር። እኔ ለምንም ነገር አልታደልኩ። ምንም ነገር ልክ ማድረግ አልችልም። እማዬና አባዬ እርስ በርስ ሳይስማሙ ቀርተው አያቴ ነች ያሳደገች። አያቴ አንተ ከሰዎች የተለየ ነህ ትለኛለች። አዎ እሷ እውነቷን ነው። እኔ ሰዎች ማድረግ የሚችሉትን ምንም ማድረግ አልችልም። አዎ ሄኖክ ካንቺ ጋር እንዳልሆነ አድርጎኝ ነው እንድላን ነበር የጠበቀችው።
በዛ ላይ እኔ ለሷ ምንም ስሜት እንደሌለኝ አድርጋ ነው የምታስበው። እኔ ስለምፈራት ነው እንጂ ወዳታለሁ እኮ። እህቴ እናቴ ከቤተ ክርስቲያን ስትመጣ ሁልጊዜ እኔ ሳላት ተደብቃ መድኃኒት ስትወስድ ብዙ ቀን ነው ማያት። ምን የምን መድኃኒት ነው? እኔን እንደሆነ አላውቅም። እኔን ውሃ ወይም የሆነ እቃ ትልከኝና ከዚህ ውስጥ አውጥታ ስትወጣ አዩት። ከዛ ሁልጊዜ ተደብቄ አያታለሁ። እርግጠኛ ነህ ሁልጊዜ ነው? አዎ ሁልጊዜ እህቴ። እኔ የማላውቀው መድኃኒት ምን አይነት ነው? እሷ ማንም እንዳውቅ አልፈለገችም ማለት ነው። እንደዛ ቢሆን ፊት ለፊት ትውጥ ነበር። አንተ እግርን ሳትታጠብ ነው የተኛው? በል ተነስና ታጠብ። እሺ ተነስ። ይሄ ልጅ ዝም ብሎ እየቀባጠረ ነው እንጂ እኔ ሳላቅ የምን መድኃኒት ልትወስድ ትችላለች? መጣሽ ልጄ? አዎ ማዬ። እንዴት አመሸሽ? እግዚአብሔር ይመስገንማ። ጎሽ የኔ ልጅ እንኳን በጊዜ መጣሽ። እማ። አቤት ልጄ። ማታ ማታ የምትወስዱ መድኃኒት አለ እንዴ? የምን መድኃኒት? አቡሽ እኮ ሁሌ የምትወስደው መድኃኒት አለ ብሎኝ ነው። አይ የልጅ ነገር ሰምተሽ ነው እንዴ? እማ አንቺ የሆነ ነገር ለመሸፋፈን ስትሞክሪ ያቅብሻለሁ። የምን መድኃኒት ነው? የኔ ልጅ ስለምን መድኃኒት እንደምታወሪ አላውቅም። ይሄ ነው አይደል መድኃኒቱ? የምን መድኃኒት ነው? ይሄ እኔ አይደለም እና ያቡሽ ነው? ይሄ እኮ ራሴን ሲያመኝ ምናምን ወስደው ነው። እማ እንዲህ ቢሆን እኔን አትደብቂኝም ነበር። ንገሪኝ፣ ይሄ ማን መድኃኒት ነው? የዋሸሽኝ ነገር አለ እንዴ? አንቺው እሱን መድኃኒት ይሄን ደግሞ ከመጣሽ ይሄ እኔ የምወስደው መድኃኒት አይደለም። ከመጣሹ ደግሞ የዚህ ቤት መድኃኒት አይቀመጥ ነው እንዴ? ቤተነሻውን ምግብ አቅርቢ። ምን ሆነሻል? ኖ ምን ሆነሽ ነው? እኔማ ምን ሆናለሁ? እማዬ ነች። እናትሽ ምን ሆነች? በህይወቷ ትልቁን ነገር ዋሻችኝ። ኮሽ ተረጋግተሽ ንገሪኝ። ምን ሆነሽ ነው? እኔንም እኮ አስጨነቅሽኝ። እማዬ ሁልጊዜ የምትወስደው መድኃኒት ፎቶ አንስቼ ለዶክተር አሳይቼው የነገረኝ ነገር በጣም ከባድ ነው። መድኃኒቱ የሚሰጠው የደም መርጋት በሽታ ከፍተኛ ደረጃ ላይ ሲደርስ ነው። እንዴት እንደዚህ? እኔ አላውቅም። ሁሉም ነገር ድብልቅልቅ ብሎብኛል። በፈጣሪ አሬ ነገር እውነት አይመስለኝም። እማዬ እየዋሸች እንደሆነ አይኗን አይቼ አውቄባታለሁ። እውነት ነው። ወይኔ ኑሐሚን ምን ተሻለኝ? አይዞሽ ቆይ ነው ክብሩም አይደለም ባልሰራል። ኑሃ አንቺ ኑሃ እንዴ ምን ሆነሽ ነው? ንገረኝ፣ ምን ሆነሽ ነው? የውሻ ልጅ ነክቶሽ ነው? ክብሩ ነው? አሳዩአል። ይሄ የውሻ ልጅ እሱ አይደለም። እና ምን ሆነሽ ነው? የኔ ልጅ ዛሬ ምን ነው ሳትመጪ አመሸሽ? ደህና ነሽ? ምን ነው የኔ እናት?
አረ ምንም አልሆንኩም እማ። ዛሬ ቀን ለምን አልመጣሽም? አስጨነቅሽኝ እኮ። እማ ደግሞ አሞኛል። አሁን ባርፋ ይሻላል? አረ ማያ ሞተ ትረፍበት። እማ ውሎ እንዴት ነበር? አንቺ ብቻ ጠፍተሽ አስጨነቅሽኝ እንጂ እኔ በጣም ደህና ነኝ። አንቺ ልጅ ጠፍተሽ ነበር ያስጨነቅሽኝ። ይሄው መጣሽልኝ። እኔም በጣም ናፍቀሽኝ ነበር። እንዲያውም እኔና ወንድም ያዘጋጀን ልጅ ዘፈን አለ። ዘውትር ካይኔ ማጠፊው መከታ ፍቅሬ የሆንሽው እናቴ የኔ ትዝታ ሰላሙኝ ጠዋት ማታ ዘውትር ካይኔ ማጠፊው መከታ ፍቅሬ የሆንሽው እናቴ የኔ ትዝታ ሰላሙኝ ጠዋት ማታ። ምንም ነገር ለማድረግ እኮ ቢያንስ እናትሽ እውነቱን መናገር አለባት። እሱ አይደል እንደ ግራ ይገባኝ። ምን ብዬ ልጠይቃት? ይሄ እኮ በጣም ሲሪየስ ነገር ነው። ወይ ካልሆነ አብረን አግባብተን ነገሮችን እንጠይቃት። ታውቂያለሽ እማዬ ይሄንን ነገር ያልነገረችኝ እኮ እኔ እንዳልጨነቅ ብላ ነው። ለኔ እኮ እውነቱን ብትነግረኝ ነበር የማልጨነቀው። ቢያንስ መፍትሄ ቶሎ ማግኘት እችላለሁ። እኔም የምልሽ ይሄንን ነው። እንደምንም አግባብተን እንጠይቃት። እኔ አንዴ እውነቱን ልወቅ እንጂ የትም ገብቻ አድናታለሁ። እኔ አደርጋለሁ ካልኩኝ አደርገዋለሁ። ጓደኛዬ ባንቺ ተማመናለሁ። እንኳን ለእናትሽ ይቅርና ለስንቱ ተማሪ ችግር ከፊት ለፊት የምትቆሚ አይደለሽ እንዴ? እማ እኮ ምንም ነገር ደብቃኝ አታውቅም። ሰው እንዴት የፈለገ ነገር ቢሆን ህመሙን ከልጁ ይደብቃል? ግድ የለሽም ልጄ፣ እውነቱን ከሷ ማወቃችን የግድ ነው እንዴ። ከልጅ ውጪ ቆይ የእናትን ህመም ማን ነው ማወቅ ያለበት? አረማዬ እኔ ያልተደረገ ነገር አላወራም። በል ዝም በል። ባለፈውም ዝም ያልኩ ልጅ ነህ ብዬ ነው። ምን አውርቼ ነው ደግሞ? እኔ ያልተደረገ ነገር የት ነው? እኔ መድኃኒት ሱቅ ያየው እንዴ? ማዬ ሁሌ እኮ ነው የማይሽ። አንቺ እኔ ያላየሁሽ መስሎሽ ነው? ሂድ ቀጣፊ። እኔ መድኃኒት ውጭ አላውቅም። ኧረ ውሸት ማዬ፣ በትልቁ ነው ያሸሽው። ውሸት ጥሩ አይደለም እያልሽ። ማን ነው ውሸታም? ጭራሽ ያለብህን ጥፋት ወደ እኔ ልታመጣ ነው? እንዲያውም ይሄ የዋሻውን አንተ ራስህ ነው የምታስተካክለው። ለልጄ ስትመጣ እኔ ምንም አይነት መድኃኒት ሱቅ እንዳላየ ትነግራታለህ። ሰማክ እንዴ? ለምን ትሰማለህ? እኔ አልኩኝ ማድረግ አለብህ ብያለሁ። ማድረግ አለብህ። በል ስትመጣ እንድትነግራት።
ሜሪ አንዴ እኔና እሷ የምናወራው ነገር ስላለ ብቻችን ትተውኛለሽ? ስለተፈጠረው ነገር በደንብ እያሰብኩበት ነበር። ማለት ስለ ማዘር ጉዳይ ህመሙ የቱንም ያክል ከባድ ቢሆንም መታከም የምትችልበትን መንገድ ምንድነው? ምን አስበህ ነው? በጣም ከባድ ነገር ውስጥ ነው የምገባው፣ ግን ከዚህ አማራጭ ሌላ ምንም ነገር የለንም። ምን ያህል ብር የምናገኝበት ነው? በትንሹ እስከ 1-2 ሚሊዮን የሚደርስ። ስራው ምንድነው? ስራው ግን ከምታስቢው በላይ ከባድ ነው። የቱንም ያህል ከባድ ይሁን በእርግጠኝነት በጥንቃቄ ካልሰራ ነው የሁለታችንም ህይወት አደጋ ላይ የሚጥል ነው። እኔ ከሞት ጋር ትንቅንቅ ውስጥ ብገባም ታግዬ ማየማደን ነው የምፈልገው። አሁን ንገረኝ፣ ምንድነው? ምን ሆነሻል ዛሬ ደግሞ? እማዬ ይቅርታ አድርግልኝና የምትወስጂው መድኃኒት ለዶክተር አሳይቼዋለሁ እና የደም መርጋት መድኃኒት እንደምትወስጂ አውቄያለሁ። ምንድነው የምታወሪው? እማዬ በእኔ ሞት ይዤሻለሁ። እውነቱን ንገሪኝ። ዛሬ እውነቱን ማትነግሪኝ ከሆነ እንደ ገደልሽ ነው የምቆጥረው።